ሰዎች ይጎዱኛል ምንም መልካም ነገር ባደርግ መልካም ነገር አይመለስልኝም እኔ እንዲሁ በተፈጥሮ በቃ ሰው ይጣላኛል ከመሬት ተነስቶ የምትሉ ሰዎች ከሆናችሁ አትፍሩ ዛሬ አንድ መልካም ዜና አለኝ ለእናንተ ምክንያቱም ለምንድነው እንደዛ የሚሆነው ካላችሁ እናንተ ኦሪጂናል ስለሆነ ጄኑዊን ስለሆናችሁ ነው እናንተ በንጹህ አይምሮ ስለምታስቡ ነው በጣም በአሳዛኝ ሁኔታ ዛሬ ዓለማችን በአንድ ከባድ በሆነ የአእምሮ መመረዝ እየታመሰች ትገኛለች ይሄ ደግሞ በየጓዳችን ውስጥ ተቀምጧል ሳይታወቅ ግን ብዙ ሰው እየፈጀነ ያለው ዛሬ ማስተዋወቃችሁ ችግር anti-social personality disorder ይባላል በአማርኛ ትርጉም ቀጥታ ባይገኝለትም ከማህበረሰብ ጋር በሰላም መኖር ያለ መቻል ወይም ደግሞ የጸረ ማህበረሰባዊነት የሚል ትርጉም ነው ያለው ይሄ ባህሪ የሚለይበት ዋነኛው ነገር ይሄ ባህሪ ያለባቸው ሰዎች ወይም anti-social personality disorder ያለባቸው ሰዎች እኔ ልክ ነኝ ዓለም በሙሉ ተሳስታለች ብለው የሚያስቡ ሰዎች ናቸው ስለዚህ እንደ ምሳሌ አርጌ በወስድና በነግራችሁ አንድ ስዕል ያመጡና ቤታችሁ ሰቅለው የዚህ ስዕል ትርጉም ይሄ ነው ብለው ይነግሯቸዋል እናንተ ደግሞ ያንን ስዕል ተመለከቱትና ሰውየው ከነገራችሁ ወጣ ባለ መልኩ ተረዱትና እኔ እንደዚህ ነው የተረዳሁት ብላችሁ የተረዳችሁበት መንገድ ደግሞ ለእናንተ ትርጉም ከሰጣችሁ በጣም መናደድ ይጀምራሉ እነዚህ ሰዎች ለምንድነው ስትሉኝ ምክንያቱ እነሱ የሚሉት ነገር ስላልሆነ እነሱ ያሰቡት ነገር ስላልሆነ መበሳጨት ይጀምራሉ anti-social personality disorder ያለባቸው ሰዎች የሚለዩበትን 5 ነጥቦች ነግራቸዋለሁ የመጀመሪያው አታላይነት ነው እነዚህ ሰዎች ከናንተ የሚያገኙት ጥቅም እንዳለ ከተሰማቸው መሳቅ ካለባቸው በመሳቅ ማልቀስ ካለባቸው በማልቀስ ማድነቅ ካለባቸው በማድነቅ የውሸት ወሬ መንገር ካለባቸው በመንገር አታላይ በሆነ ማንነት ይመጡባቸዋል ምንም ነገር ጥቅም አገኝበታለሁ ብለው ካሰቡ ምንም ነገር ከማድረግ ለማታለል ወደ ኋላ አይሉ ሁለተኛው ቁጡነት ነው እነዚህ ሰዎች ስቃውላችሁ ምላሽ ካላገኙ አዛኝ መስለው ምላሽ ካላገኙባችሁ ወይም ከነቃችሁባቸው ወይም ደግሞ እንደ ይሄ እኮ ያልሽኝ ነገር ውሸት ነው ይሄ እኮ ያልከኝ ነገር ውሸት ነው ብላችሁ ከማስረጃ ጋር ካቀረባችኋቸው ወዲያውኑ ግንፍል ብለው ሌላ ማንነት በቁጣ መገለጥ ይጀምራሉ ሌላኛው መለያቸው ሶስተኛው ስልቹነት ነው ከናንተ የሚፈልጉትን ነገር ብለው ሊያገኙ ካልቻሉ በማታለልም በቁጣም በምንም ሊያገኙባቸው ካልቻሉ you are not a business for them ስለዚህ እናንተ የግሌን ያላችሁት ሰው attention ሊሰጠው ይገባዋል ያላችሁትን ነገር አምጥታችሁ ስትነግሯቸው ችላ ይሏቸዋል ስልችት ይላሉ ግንኙነት ጀምረው ቶሎ ስልችት ብለው ያቆማሉ ትዳር ጀምረው ቶሎ ስልችት ብለው ያቆማሉ ትምርት ጀምረው ቶሎ ስልችት ብለው ንግድ ጀምረው ቶሎ ስልችት ብለው ምንም ነገር ጀምረው አይጨርሱም ስልቹ ናቸው አራተኛው ኃይለኝነት ነው ይሄ ኃይለኝነት ከቁጣ የሚለየው ምንድነው ቁጣው ጥቅም በፈለጉበት ጊዜ ነው ኃይለኝነቱ ግን ለምን ቃይነካ ለምን በዚህ ጋር አለፍሽ ለምን ስለኔ ተናገርክ ለምን እንደዚህ ያልክ ለምን ይሄን ጥያቄ አድርጋ አነሳ በማለት በኃይል ሰውን ጸጥ ማስባል ነው አምስተኛውና የመጨረሻው ጸጸት የሚባል ነገር አያቃቸውም anti-social personality disorder ያለባቸው ሰዎች ጸጸት የሚባል ነገር አያቃቸውም ምንም ነገር ሰርተው እንደውም በእናንተ ላይ የፈጸሙት ተግባር ውጤት አምጥቶ ካዩት መጎዳት ከሆነ ተጎድታችሁ መውደቅ ከሆነ ወድቃችሁ ማዘን ከሆነ አዝናችሁ መታመም ከሆነ ታማችሁ ከተመለከቱት የሄዱበት መንገድ ውጤት እንዳስገኘላቸው አድርገው በማሰብ ትከሻቸውን መታ ያደረጉ ለሌላኛው ጉዳት መዘጋጀት ይጀምራሉ እንደዚህ አይነት ምልክቶችን ካያችሁ የመጀመሪያው ነገር መስመራችሁን በደማቁ አስምሩ ሁሉ ጊዜ ምለው ነው ድንበራችሁን ሳይኮሎጂካል ድንበራችሁን አካላዊ ድንበራችሁን በደማቁ አስምሩ ያንን በማድረግ መከላከል ትችላላችሁ መልካም ቀን ይሆንላችሁ